እግዚአብሔር ይባርካችሁ። ሁላችሁም ታስታውሱ እንደሆን ባለፈው ሳምንት የዮሐንስ ወንጌል ምዕራፍ 6ን እስከ ቁጥር 35 ድረስ ያለውን ለማየት ሞክረን ነበር። ከቁጥር 35 በኋላ ያለውን ዛሬ ለማየት ቀጠሮ ይዘን የተለያየ ነው። የረዳን እግዚአብሔር እንደገና በቃሉ ገበታ ፊት ሁላችንን ለጥቅማችን የሰበሰበን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ትንሽ ትዝ ለማሰኘት ታስታውሱ እንደሆን እነኛ ጌታችን ወዳለበት ስፍራ ወደ ቅፍርናሆም ተሳፍረው በታንኳይት ወይም በጀልባ ተሳፍረው ሄደው ጌታ ሆይ ወደዚህ መቼ ትመጣለህ ብለው በጠየቁት ጊዜ እንጀራን ስለበላችሁና ስለጠገባችሁ ነው የምትፈልጉኝ አላቸውና ለሚጠፋ መብል ብቻ አትስሩ የሚል ቃል ጌታችን ነገራቸው። ትዝ ይላችኋል አይደለ? ለሚጠፋ መብል ብቻ ቁጥር 27 ላይ ነው ይሄ ቃል ያለው። ለሚጠፋ መብል ብቻ አትስሩ ብሎ ጌታ ወቀሳቸው። በዛ ክፍል ውስጥ ያየነው የዛ ምሽት መልእክት ምን ነበረ? ሰው ለሚጠፋ መብል ብቻ መስራትም መኖርም የለበትም። ህይወት ትርጉም የሚኖረው ምድራዊ ነገር ላይ ብቻ ልብን በመጣል አይደለም ብለናል አይደለ? ጌታችንም ፈታኙ ዲያብሎስ 40 መዓልት 40 ሌሊት በገዳመ ቆሮንቶስ ጌታችን በዚያ ገዳም በዱር በተቀመጠ ጊዜ በጦሙ ጊዜ ሊፈትነው ቀርቦ ይህንን ድንጋይ እንጀራ አድርገውና ዳቦ አድርገውና እንብላ ሲለው ጌታ ምን አለው? የሰው ልጅ በእንጀራ ብቻ አይኖርም ተብሎ ተጽፏል የሚል ቃል ከዚያ ከኦሪት ጠቅሶ ጌታችን ነግሮታል። በሌላ ክፍል ላይም ቅዱስ ጳውሎስ እዚያ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 19 ላይ እግዚአብሔርን ለዚህ ዓለም ሕይወት ብቻ ተስፋ ያደረግነው እንደሆነ ከሁሉ ይልቅ ምስኪኖች ነን። በልቶ ለማደር ብቻ ከሆነ ጠጥቶ በልቶ ረክቶ ልብን ደስ አሰኝቶ ለመኖር ብቻ ከሆነ ከሁሉ ይልቅ ምኖች ነን? ምስኪኖች ነን። ሰው ምን አለው ብለናል? እንስሳዊ ጠባይ እንዳለው መላካዊ ጠባይም አለው እና ይሄ በልቶ ማደር ብቻ የሚፈልግ ከሆነ ስሜታችን ይሄ እንስሳዊ ጠባያችን የበዛ ነው ማለት ነው። እና ከዚህ ትንሽ ማለፍ አለብን። ሰው መንፈሳዊን ነገር መፈለግ አለበት የሚል ነገር አንስተን ነበርና ይሄንን ሲሉት ጌታችን የነገራቸው ነገር ነበረ። እነሱም አንዳች ነገር ጠየቁት። የሰው ልጅ ለሚሰጣችሁ ስሩ እርሱን እግዚአብሔር አትሞታልና ሲላቸው እንግዲህ የእግዚአብሔርን ስራ እንድንሰራ ምን እናድርግ አሉት። ኢየሱስም መልሶ ይህ የእግዚአብሔር ስራ እርሱ በላከው እንድታምኑ ነው አላቸው። እንግዲህ እንኪያስ አይተን እንድናምን አንተ ምን ምልክትን ታደርጋለህ? ምንስ ትሰራለህ? ይበሉ ዘንድ ከሰማይ እንጀራን ሰጣቸው ተብሎ ተጽፏል። አባቶቻችን በምድረ በዳ መና በሉ አሉት ይላል ቁጥር 31 ላይ። ወደ ዋናው ነጥብ እንድንመጣ ስለሚረዳን ነው። አባቶቻችን እኮ በሰማይ መና ወርዶላቸው ከሰማይ መና ወርዶ በሉ ተብሏል። እንድናምንብህ እንኪያስ አንተ ምን ምልክትን ታደርጋለህ ብለው ጌታችንን ጠየቁት። ጌታም ይሄንን መልስ መለሰላቸው። ኢየሱስም እውነት እውነት እላችኋለሁ እውነተኛ እንጀራ ከሰማይ የሚሰጣችሁ አባቴ ነው። እችን ቃል በኋላ ስለምፈልጋት እንዳትረሷት። እውነት እውነት እላችኋለሁ እውነተኛ እንጀራ ከሰማይ የሚሰጣችሁ ማን ነው? አባቴ ነው እንጂ ከሰማይ እንጀራ የሰጣችሁ ሙሳ አይደለም። የእግዚአብሔር እንጀራ ከሰማይ የሚወርድ ለዓለም ሕይወትን የሚሰጥ ነውና አላቸው። ስለዚህ ጌታ ሆይ ይህንን እንጀራ ዘወትር ስጠን አሉት ይላል። ከሰማይ የሚወርድ
ሕይወትን የሚሰጥ እንጀራ እርሱ ነው ብሎ ሲላቸው ይሄንን እንጀራ ስጠን። እስራኤል ሁሌ ይበላሉ ደግሞ ይራባሉ፣ ከአለት ላይ ከሚፈልቀው ውሃ ይጠጣሉ ደግሞ ይጠማሉ። ስለዚህ እባክህ ይሄንን የሕይወት እንጀራ ዘወትር ስጠን አሉት። በንጽጽር ነግሯቸዋል። ሙሴ እንኳን አይደለም እንጀራ የሰጣችሁ አባቴ ነው አላቸውና አባቴ ደግሞ ሙሴ ከሰጣችሁ የሚበልጥ እንጀራ አለው ወይም ደግሞ ከሰማይ የሚወርድ የሕይወት እንጀራ አለ እያለ ስለ ራሱ ሊነግራቸው ሲጀምር እባክህ ጌታ ሆይ ከዚህ የሕይወት እንጀራ ዘወትር ምን በለን ስጠን ብለው አሉት። አሁን ወደ ነጥባችን መጣን። ቁጥር 35 ላይ ነን። አሁን እስከ 40 ድረስ ያለውን አነባለሁ። ኢየሱስም እንዲህ አላቸው፣ የሕይወት እንጀራ እኔ ነኝ። ወደኔ የሚመጣ ከቶ አይራብም፣ በኔ የሚያምንም ሁል ጊዜ ከቶ አይጠማም። ነገር ግን አይታችሁኝ እንዳላመናችሁ አልኳችሁ። አብ የሚሰጠኝ ሁሉ ወደኔ ይመጣል፣ ወደኔም የሚመጣውን ከቶ ወደ ውጪ አላወጣውም፣ ፈቃዴን ለማድረግ አይደለም እንጂ የላከኝን ፈቃድ ለማድረግ ከሰማይ ወርጃለሁና። ከሰጠኝም ሁሉ አንድስ እንኳን እንዳላጠፋ በመጨረሻ ቀን እንዳስነሳው እንጂ የላከኝ የአብ ፈቃድ ይህ ነው። ልጁንም አይቶ በእርሱ የሚያምን ሁሉ የዘላለም ሕይወትን እንዲያገኝ የአባቴ ፈቃድ ይህ ነው፣ እኔም በመጨረሻው ቀን አስነሳዋለሁ አላቸው ይላል። አሁን የምናተኩረው የመጀመሪያው ነጥብ የሕይወት እንጀራ እኔ ነኝ፣ ወደኔ የሚመጣው ከቶ አይራብም ማለት። ቅድም ሙሴ የሰጣቸው መብል እንጀራ ምን የሚያደርግ ነበረ? ይበላል ግን ደግሞ ያስርባል አይደለ? ይጠጣል ደግሞ ያስጠማል። እኔ ከምሰጣችሁ እንጀራ ብትበሉ፣ እኔ ከምሰጣችሁ የሕይወት መጠጥ ብትጠጡ ለዘላለም አትራቡም ደግሞም አትጠሙም። ይሄ የምስጢረ ቁርባን ትምህርት ሐሳብ ያለበት ክፍል ነው። ወደ ታች ስንወርድ በዝርዝር እናነሳዋለን። ግን አንድ ነገር በልባችሁ እንድትይዙ ፈልጋለሁኝ። ይሄ የማያስርበው ረሃብ የለም ሲል ምን አይነት ረሃብ ነው? የወልደ እግዚአብሔርን ስጋውን የበላ ደሙን የጠጣ ልጅነትን አይራብም፣ ጽድቅን አይራብም፣ የዘላለም ሕይወትን አይራብም፣ ሰላምን አይራብም። አያችሁ፣ ስጋውን ስንበላ ደሙን ስንጠጣ የሕይወት እንጀራ የተባለው ከሰማይ የወረደው የሕይወት እንጀራ ከመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋ የነሳ ከነፍሷ ነፍስ ነስቶ ሰው የሆነውን በቀራንዮ የቆረሰውን በቀራንዮ ያፈሰሰውን ቅዱስ ስጋውን ክቡር ደሙን ስንቀበል ምን አንሆንም? አንራብም፣ ደሞ አንጠማም። ምን አይነት ረሃብ ስትሉኝ፣ የነፍስ ረሃብ፣ የነፍስ ጥም አያገኘንም ማለት ነው። የተወደዳችሁ ክርስቲያኖች፣ ይሄ ነው ከሰማይ የወረደ ነው ስንል ግን ባለፈው ሳምንትም ጠቀስ አድርጌው አልፍ ያለው አንዳንድ ሰዎች እንደዛ የሚያስቡ አይጠፉምና ከሰማይ ስጋን ይዞ ወረደ የሚል አስተሳሰብ ያላቸው እንዳይኖሩ ስጋውን የነሳው ከማን ነው? ከመቤታችን ነው። ከስጋዋ ስጋ ከነፍሷ ነፍስ ነስቷል። እንደውም አንዳንዶች በተለይ በቤተ ክርስቲያናችን ታሪክ ምናልባት በሁለተኛው ጉባኤ ቁስጥንጥንያ ይመስለኛል አቡሊናሪዎስ የሚባል መናፍቅ ተነስቶ ከማርያም ስጋን ነው የነሳው እንጂ ነፍስን አልነሳም የሚል በጣም አደገኛ ትምህርት አስተምሮ ነበረ። መለኮቱ ነፍስ ሆነችው ወይም መለኮቱ የምንን የነፍስን ምትክ ቦታ ወስዳለችና መለኮቱ ነፍስ ሆነችው የሚል ትምህርት በጣም አደገኛ ትምህርት አስተምሮ ነበር እና የኛ ቤተክርስቲያን ኦርቶዶክሳውያን ሊቃውንት
እንዴት ያልነሳውን ነፍስ አዳነ እንላለን? ገብቷችኋል? ምን ያላደረገውን ያልነሳውን አይደል እንዴ? ስለዚህ ያዳነው ምናችንን ነው? ስጋችንም ነፍሳችንንም ነው ያዳነው። የነሳውም እንዲሁ ምናችንን ነው? ስጋችንን ነፍሳችንን። የማርያምን ስጋ ከመቤታችን ከነፍሷ ነፍስ ነው የነሳው። ስለዚህ ከሰማይ የወረደው ከመቤታችን ከቅድስት ድንግል ማርያም የተወለደው ነው ስጋውን የሰጠን ደሙንም ስለኛ ያፈሰሰው የሰጠን ማለት ነው። ለዚህ ነው በቤተ ክርስቲያናችን አባቶች ሲያመሰግኑ እመቤታችንን አባ ሕርያቆስ የተባለው ታላቅ አባት ኦ ማርያም በእንተዝ ናፈቅረኪ ወነአበየኪ እስመ ወለድኪ ለነ መብልዐ ጽድቅ ዘበአማን ወስቴ ሕይወት ዘበአማን። ማርያም ሆይ የምንወድሽ የምናከብርሽ ከፍ ከፍ ምናደርግሽ የምናመሰግንሽ የሕይወትን መብል ስለወለድሽልን የሕይወትን መጠጥ ስለሰጠሽን ስለወለድሽልን ስለዚህ ነው ምናመሰግንሽ እያለ አባ ሕርያቆስ ምልዕተ ጸጋ ምልዕተ ክብር የሆነች እመቤታችን ድንግል ማርያምን ያመሰግናታል። ግልጽ ነው ማወራው አይደለ? ስለዚህ ከሰማይ የወረደው ሲባል ቃል ምን መሆኑን ስጋን ገንዘቡ ማድረጉን ቃል ስጋ ሆነ አይደለም ምንለው? ቃል ስጋ ሆነ ነው ምንለው። ከሶስቱ አካላት አንዱ ስጋ ማርያምን ገንዘቡ አደረገ ነሳ። ከስጋዋ ስጋ ከነፍሷ ነፍስ ነሳ። ይሄ የማን ፈቃድ ነው ግን? የአብም ፈቃድ ነው፣ የወልድም ፈቃድ ነው፣ የመንፈስ ቅዱስም ፈቃድ ነው። እንደውም መልአኩ ገብርኤል እመቤታችንን ሲያበስራት ምንድነው ያላት? ሶስቱንም በአካል ሶስት አይደሉ ሥላሴ? አብን ወልድንና መንፈስ ቅዱስን በተለያየ መንገድ ይጠቅሳል። ምን ብሏታል? መንፈስ ቅዱስ ይመጽእ ላዕሌኪ ያላት። መንፈስ ቅዱስ ወደ አንቺ ይመጣል። ኃይለ ልዑል ይጸልለኪ፣ የልዑል ኃይልም ምን ያደርግሻል? ይጋርድሻል ይላታል። ከዛ በኋላ ወልድ ስጋሽን ይለብሳል። ስለዚህ እመቤታችን ከስጋዋ ስጋ ከነፍሷ ነፍስ ወልድ ስጋን ቢነሳም ከእመቤታችን ከቅድስት ድንግል ማርያም ፍጹም ሰው ፍጹም አምላክ ሆኖ የተወለደው ቀዳሚው ቃል በመጀመሪያው ቃል ነበር የተባለው። በግብር ስሙ ወልድ በኩነት ስሙ ቃል የተባለው ኢየሱስ ክርስቶስ ቢሆንም እመቤታችን መራተ አብ ትባላለች። ጽርሐ ቅድሳቱ ለመንፈስ ቅዱስ ትባላለች። የመንፈስ ቅዱስ ንጽሕት አዳራሽ ናት። የወልድ እናቱ ናት አይደል እንዴ? የአብ ደግሞ ሙሽራው መራተ አብ አይደለም እንላት እንዴ? እዚህ አባታችን ጧት ጧት ኪዳን ሲያደርሱ አልሰማችሁም? ምንድነው የሚሉት? መራተ አብ ወእመበግ ነው የሚሏት እኮ። የእመበግ ደግሞ ማለት የበጉ እናት ማለት እኮ ነው። የበጉ የማን? የኢየሱስ ክርስቶስ። ስለዚህ ሳወራ በጣም ያስረገጥኩ መሄድ ስለምፈልግ ነው አንድ ነገር ላይ ትኩረት ማድረገውና በደንብ እየያዝነው እናልፋለን ማለት ነው። እና ምንድነው ሙሴ አበርክቶ ካበላችሁ እንጀራ ይለያል ሲላቸው የሕይወት እንጀራ እኔ ነኝ፣ ወደኔ የሚመጣ ከቶ ምን አይልም አይራብም፣ በእኔ የሚያምን ሁል ጊዜ ከቶ አይጠማም አላቸው። ከዛ ቀጥሎ ነገር ግን አይታችሁኝ እንዳላመናችሁ አልኳችሁ አላቸው። ይቅርታ በጣም ጉንፋን አሞኛል። እግዚአብሔር ከሁላችን ጋር ይሁን። እና ምንድነው የሚለው ቀጥሎ? የሕይወት እንጀራ እኔ ነኝ፣ ስለዚህ ከዚህ እንጀራ የሚበላ ከቶ አይራብም ካላቸው በኋላ ከዚህ የሚጠጣ ከቶ ምን አይልም አይጠማም ካላቸው በኋላ
ቀጥሎ ምን የሚል ቃል ይናገራል? አይታችሁኝ ከቶ ምን አላላችሁም አላመናችሁም ይላል። መጀመሪያ ምን ሲያደርግ? አበርክቶ ሲያበላ አይተው ምን አላሉም? አላመኑም። በቃ አበርክቶ ሲያበላ አይተውታል። ያኛው እኔ ነኝ ሲላቸው ግን ምን አላሉትም? አላመኑበትም። መጀመሪያማ ስጠን እንብላ ወደዚህ መቼ ትመጣለህ ይሉት ነበር አይደለ? አሁን ግን ትምህርቱን ለመቀበል ሲቸገሩ እናያለን። አብ የሚሰጠኝ ሁሉ ወደኔ ይመጣል፣ ወደኔ የሚመጣም ከቶ ወደ ውጪ አላወጣውም ማለት። ወደኔ የሚመጣውን ከቶ ምን አላደርገውም? ወደ ውጪ አላወጣውም። በእኔ አምኖ የሚመጣ እግዚአብሔር አብ ብሎ አብን አባቴ እኔን ደግሞ የአብ የባህሪ ልጁ ነው ብሎ አምኖ መንፈስ ቅዱስ የባህሪ ሕይወቴ ነው ብሎ አምኖ የሚመጣ ቢኖር ከቶ ወደ ውጪ አይወጣም። አያችሁ? ለዚህ ነው የእግዚአብሔር አብ ሐሳቡ ምክሩ ዓለም ሁሉ በልጁ እንዲያምንና እንዲድን ነው። ገብቷችኋል አይደል? አይሁድ እግዚአብሔርን ያውቃሉ፣ እንዳትረሱ። ማንን ያውቃሉ? አሁን በጣም በተደጋጋሚ ስለተናገርኩ መቼም 100% እዚህ ላይ ሁላችንም በቂ ግንዛቤ አለን። አይሁድ ማንን ያውቃሉ? ግን እግዚአብሔር አብ የባህሪ ልጁን ኢየሱስ ክርስቶስን ምን አላሉም? አላወቁትም። ለዚህ ነው በዮርዳኖስ፣ ለዚህ ነው በደብረ ታቦር በሁሉ ቦታ የሚመሰክረው። ምን ይላል? ታላቅ ነጎድጓድም ሆነ ከሰማይ ድምጽ መጣ፣ ዝንቱ ውእቱ ወልደ ዘአፈቅር ይልና ስምዕዎ ሎቱ ምን በሉት? እሱን ስሙት። በደብረ ታቦር የሚመጣና እርሱም ምን በሉት? አያችሁ? የሚሰማኝ ቃሌን የሚሰማ ቢኖር በላከኝም የሚያምን ቢኖር የዘላለም ሕይወት አለው ይላል። በእኔ የሚያምን ቀጥሎ በማን? በላከኝ በአብ የሚያምን በመንፈስ ቅዱስ የሚያምን የዘላለም ሕይወት አለው። አያችሁ? ኢየሱስ ክርስቶስ በመዋዕለ ትምህርቱ ከአይሁድ ጋር ያደረጋቸው በጣም ብዙ ውይይቶች እሱ ከእግዚአብሔር ዘንድ እንደመጣ ማስረዳት ነው። እስከ መስቀልም ያደረሰው እኮ ይሄ የዓለም መድኃኒት ኢየሱስ ክርስቶስ ወደ ዓለም መምጣቱን አይሁድ ምን ማለት አቅቷቸው ነው? መቀበል አቅቷቸው ነው። መለኮታዊ እቅዱ፣ መለኮታዊ አጀንዳው፣ መለኮታዊ ሐሳቡ በመስቀል ሞት እኛን ማዳን ቢሆንም አይሁድ የተቸገሩት ይሄን መድኃኒት ማወቅና ማመንና መቀበል ማለት ነው። ይሄ ነውና ከዛ በኋላ ቁጥር 41 ላይ ያለውን ቃል ማየት እንጀምራለን። ትንሽ በንባብ ልዝለቀው። ወደኔ የሚመጣ ከቶ ወደ ውጪ አላወጣውም፣ ፈቃዴን ለማድረግ አይደለም እንጂ የላከኝን ፈቃድ ለማድረግ ነው። ከሰማይ ወርጃለሁና ከሰጠኝም ሁሉ አንድስ እንኳን እንዳላጠፋ በመጨረሻው ቀን እንዳስነሳ እንጂ የላከኝ አብ ፈቃድ ይህ ነው፣ ልጁን አይቶ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲያገኝ የአባቴ ፈቃድ ይህ ነው፣ እኔም በመጨረሻው ቀን አስነሳዋለሁ። እንደነገርኳችሁ በዚህ በበዓለ ደብረ ዘይት በመጨረሻ የፍርድ ቀን በዓለም ሁሉ ላይ የሚፈርደው ማን ነው? አትፍሩ፣ በደንብ ተናገሩ። ኢየሱስ ክርስቶስ አይደል? ይሄንን ነው የምንገነዘበው በትምህርታችንም። ፍርድ የማን ነው? የሥላሴ ነው አይደል? ፍርድ ሁሉ ይሄ በፍርድ ምንድናቸው? ዓለሙን መኮነን የማን ፈቃድ ነው? የሥላሴ ነው አይደል? አብ፣ ወልድ፣ መንፈስ ቅዱስ። ፍርዱ የሚከናወነው በወልድ ቃልነት ስለሚነገር ነው። አንድ ሁለተኛ አብና መንፈስ ቅዱስን ማናችንም ማየት አንችልም፣ ምክንያቱም መለኮታዊ አካል ነው። መለኮታዊ አካል ደግሞ ምንድነው? ረቂቅ ነው አይደለ? አብን ማንም አላየውም እኮ። የዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ እግዚአብሔርን ያየው አንድስ እንኳን ማንም ከቶ የለም፣ ከቶ ብሎ ነው አይደለ? በእቅፉ ያለው አንድያ ልጁ ተረከው ይላል። አያችሁ? ግልጽ ነው ማውራው። የገባችሁ ነው ኋላም ያላችሁት
በጣም ጥሩ እግዚአብሔር ይባርካችሁ በማርያም ነቃ ብላችሁ ስሙኝ እሺ አዎ በቃ እንዲሁ እንትን የሚያነቃቃ ስብከት ለመስበክ ስላልሆነ ማለት ነው የሚያነቃቃ ስብከት እኮ አለ አይደለ እንደው በቃ ተዘላለ ተሻገራለ ማን ነው እዚህ ውስጥ ያለሽው ያዘንሽው ተከፋሽው ማለት ይቻላል አይደለ እሱ ለእለት በቃ እንደ እንትን ነው እንደ እሺ የትኛው ከመኑ ጋር አው ዮሐንስ ወንጌል ያጠናን ነው እርሱ አርፍደው ነው የመጡት አሁን ምዕራፍ 6 ደርሰናል ምዕራፍ 6 ደርሰናል እርሱ ዛሬ ነው የመጡት ምዕራፍ 1 ምዕራፍ 2 ምዕራፍ 3 ምዕራፍ 4 ምዕራፍ 5 ምዕራፍ 6 ደርሰናል የቤተክርስቲያናችን ዩቲዩብ ላይ ይሄ ከ16 ከ18 በላይ ክፍሎች አሉት በቁጥር አላስታውስም 20 ደረሰ 16 18 ክፍሎች አሉት ስለዚህ እነሱን ወደ ኋላ ሲያዩ አሁን የጠየቁትን ጥያቄ ያገኛሉ ማለት ነው ገብረ ሰማይት ይሄ ነው ስለዚህ ወደ ነጥቤ ልመለስ ወደ ነጥቤ ስመለስ አሁን ይያልኩት ባለው ክፍሉ ውስጥ በፍርድ ቀን የሚታየው የወጉትም ሁሉ የሚያዩት ማንን ነው እግዚአብሔር ወልድ ማንን ኢየሱስ ክርስቶስን ነው አይደለ ደግሞም በስላሴ ትምህርት ኩነተ ቃል ኩነተ ልብ ኩነተ እስትንፋስ ምን ይሏል አይደለ አብ በምን በልብ ወልድ በቃል መንፈስ ቅዱስ በእስትንፋስ ስለዚህ ሆሮ እምኔ ንኡ ሀቤ የሚለው ቃል የሚነገረው በማን ነው ማለት ነው በወልድ ቃልነት ነው ማለት ነው አያችሁ ወልድ ነው የሚናገረው ወልድ ነው ይሄንን አዋጅ የሚያሰማው እንጂ ፍርድ የማን ነው የስላሴ ነው አይደለ አዎ ይሄን ነጥብ ያዙልኝ ደሞም የወጉት ሁሉ ዋይ ዋይ የሚሉለት ነው ባላደረግ ነው የሚሉት እንኳን እንደውም እኮ ጌታ ብቻ አይደለም ሐዋርያትና ትምርታቸውም ይፈርዳል አይደለ ሐዋርያት ፈራጅ ሆነው ነው እንዴ ፍርድ የማን ነው ሐዋርያትም ምንድነው ያላቸው በቃ አንተን ተከትለናል ምንድነው ትርፋችን ምናምን ሲሉት ምን አላቸው በመጨረሻው ጊዜ በ12ቱ ነገደ እስራኤል ወንበር ተቀምጣችሁ ምን ትላላችሁ ምናቸው ነው የሚፈርደው ትምርታቸው ይፈርዳል ትምርታቸው ይፈርዳል መጻሕፍት ሁሉ ይገለጣሉ ሁላችን እናፍራለን በቃ እንደውም በመጻት ቀን አሁን ሰሞኑም የደብረ ዘይት ነገር መጻፍ ታስበበት ወቅት ጥሩ እኮ ነው የመንግስቱ ወንጌል ምን የሚለው እስከ ዓለም ዳርቻ ይሰበካል ይላል ማንም ሰው ኤክስኪውዝ እንዳያቀር ማለት ነው ማንም ሰው ነው የተባለውን ሰው መጽሐፍ ቅዱሱ ባለጠጋው የሚለው የኛ ቤተክርስቲያን ተርጉማን ነዌ ብለን የምንጠራው ባለጠጋው ሰው ወደ አብርሃም ጮሆ አብርሃም አባት ሆይ ጉሮሮዬ ተናጋዬ ተቃጥሏልና ያበርደኝ ዘንድ እንደዚህ አልዓዛርን ላክልኝ አለው አይ አንተማ ተራህ ነው ምናምን አለው ከዛ በኋላ እባክህ አለው እንደዚህ ያለው እሳትና መከራ እኔ እንዳያገኘኝ በታች 5 ቤተሰቦች አሉኝ ሲለው ለነሱ ኦሪትና ነቢያት አሏቸው መጽሐፍት አሏቸው አያችሁ እነሱን ካልሰሙ ከዚህ አንዱን ቢሄድ ምን አይሉም አይሰሙም በቃ አያችሁ ይሄ ሐዋርያት ትምርታቸው ምን ይላል ይፈርዳል ድቅን ይላል አይደል በኢየሱስ ክርስቶስ የእግዚአብሔር ልጅነት አምነሃል ስለ ኃጢያትህ መሞቱን አምነሃል አምነህ ደግሞ ምን ብለሃል ሰርተሃል ምክንያቱም የሕግ ሁሉ ፍጻሜ ሕግ በምን ይጠቀልላል ሕግ ሁሉ በሁለት ቃል ይጠቀልላል አይደል የሚለው መጽሐፍ ቅዱስ ፍቅረ ቢጽና ፍቅረ እግዚአብሔር እስቲ በሉ ፍቅረ ቢጽና ፍቅረ እግዚአብሔር እስቲ በሉ በማርያም ጮክ በሉ እስቲ አዎ ፍቅረ ቢጽ ማለት ለባልንጀሮቻችን የምናደርገው ፍቅረ እግዚአብሔር ደግሞ ለእግዚአብሔር ያለን ፍቅር
እግዚአብሔርን ከማንም ጋር አናስተካክለውም አናወዳድረውም መኑ ይመስለከምና ማለክት ነው ምንለው አይደለ ማንንም አይመስለውም እንላለን በፍጹም ልባችን በፍጹም ነፍሳችን በፍጹም ኃይላችን ነው ምንወደው መጻሕፍት ሁሉ የሚጠቀለሉት በእነኚህ በሁለቱ ናቸው ሁለተኛው ፍቅረ ቢጽ ለባልንጀ በመጨረሻ ቀን እግዚአብሔር የሚያየው የመጀመሪያ እምነታችንን ከዛ በኋላ ፍቅረ ቢጻችንን ብራብ አላበላችሁኝ ለእግዚአብሔር ነው እንዴ ብጠማ አላጠጣችሁኝ ስድስቱ ቃላት ወንጌል ምን እላችሁ ማለት ነው እነሱ ምንድናቸው ማለት ነው ለማን የሚደረጉ ናቸው ለፍቅረ ቢጽ አይደል ለባልንጀራ የሚደረጉ ናቸው አያችሁ እኛ ሰው አምኖ እንደሚሰራ እንናገራለን ሰው ከተጠመቀ በኋላ የተጠመቀ ሰው ያመነ ሰው ምን ማድረግ አለበት መስራት አለበት ፍቅረ እግዚአብሔር እንዳለ ሁሉ ፍቅረ ቢጽም ያስፈልጋል ማለት ነው እግዚአብሔር ይባርካችሁ ጥሩ እየሰማችሁ ነው ግልጽ ነው የምናገረው ተባረኩ ስለዚህ ወደ ነጥቤ ስመልሳችሁ እዚህ ክፍል ላይ ልጁን አይቶ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲያገኝ የአባቴ ፈቃድ ይህ ነው እኔም በመጨረሻ ቀን አስነሳዋለሁ የሚል ቃል እናገኛለን ከዛ ቀጥሎ እንዲህ ይላል ከቁጥር 40 ጀምሮ ላነብ ነው ማለት ነው እንግዲህ አይሁድ ከሰማይ የወረደ እንጀራ እኔ ነኝ ስላለ ስለርሱ አንጎራጎሩና አባትና እናቱን የምናቃቸው ይህ የዮሴፍ ልጅ ኢየሱስ አይደለምን እንግዲህ ከሰማይ ወርጃለሁ እንዴት ይላል አሉ ኢየሱስም መለሰ አላቸውም እርስ በርሳችሁ አታንጎራጉሩ የላከኝ አብ ከሳበው በቀር ወደኔ ሊመጣ የሚችል የለም እኔም በመጨረሻው ቀን አስነሳዋለሁ ሁሉም ከእግዚአብሔር የተማሩ ይሆናሉ ተብሎ በነቢያት ተጽፏል እንግዲህ ከአብ የሰማ የተማረ ሁሉ ወደኔ ይመጣል አብን ያየ ማንም የለም ከእግዚአብሔር ከሆነ በቀር እርሱ አብን አይቷል የሚለው ድረስ ቁጥር 47 ድረስ እናያለን አይሁድም ከሰማይ የወረደ እንጀራ እኔ ነኝ ስላለ አንጎራጎሩ ከሰማይ የወረደ እንጀራ ማስደግማችሁ እንደሞኝ በሉ ምላችሁ ሁሉ ጊዜ ቃሉ በልባችሁ እንዲጻፍ ነው አይሁድም ከሰማይ የወረደ እንጀራ አትኩሩ እንጂ እኔ ነኝ ስላለ አንጎራጎሩ አያችሁ አይሁድ ከሰማይ የወረደው እንጀራ እኔ ነኝ ስላለ ምን አሉ አንጎራጎሩ መጀመሪያ ምን ብለው ነበር እባክህ ይህንን እንጀራ አያችሁ አባቴ ነው ይሄን እንጀራ ለእስራኤል የሰጣቸው ሲላቸው ደግሞም አባቴ ይሄን እንጀራ ሰጥቷል ሲላቸው ይሄንን እንጀራ ምን በለን ስጠን ብለውታል ወደ ላይ ተመልሼ ላንብበው በደንብ ግልጽ እንዲሆን እንዲህ ይላል ቁጥር 31 ላይ ልመለስ ይበሉ ዘንድ ከሰማይ እንጀራ ሰጣቸው ተብሎ እንደተጻፈ አባቶቻችን በምድረ በዳ መና በሉ አሉት ኢየሱስም እውነት እላችኋለሁ እውነተኛ እንጀራ ከሰማይ የሚሰጣችሁ አባቴ ነው እንጂ ከሰማይ እንጀራ የሰጣችሁ ሙሴ አይደለም የእግዚአብሔር እንጀራ ከሰማይ የሚወርድ ለዓለም ሕይወትን የሚሰጥ ነውና አላቸው ስለዚህ ጌታ ሆይ ይህን እንጀራ ስጠን አሉት ይላል ከሰማይ የሚወርድ ምንን የሚሰጥ ሕይወትን የሚሰጥ እንጀራ ይህ ነው ሲላቸው ጌታ ሆይ ይህንን እንጀራ በደንብ አሞካሸተው አያችሁ አይሁድ ትልቁ ህመም የሆነባቸው ኢየሱስ ክርስቶስ ከሰማይ እንደመጣ ማመን ተቸግረዋል ከሰማይ እንደመጣ ተቸግረዋል ከባድ ነገር ነው እግዚአብሔር ያብራላቸው በእውነት ዛሬም ተረፋ ይወዳሉ ከሰማይ መምጣቱን እኛ ሰማያት ወረደን ነው አልምንለው
ወእማርያም ተወልደ አይደለም እንለው በቃ ከሰማይ የወረደው ከድንግል ማርያም የተወለደው ኢየሱስ የዓለም መድኃኒት ነው። የዓለም ጌታ ነው። የዓለም አዳኝ ነው። የዓለም ቤዛ ነው ምንለው። አይሁድ ይሄንን ቃል ከሰማይ የወረደው እንጀራ እኔ ነኝ ሲላቸው ምን አሉ? አንጎራጎሩ። ከሰማይ የወረደ እንጀራ እኔ ነኝ ስላለ ስለርሱ አንጎራጎሩ። አባቱና እናቱን የምናውቃቸው ይህ የዮሴፍ ልጅ ኢየሱስ አይደለምን አሉ። በስሙ አውቀውታል፣ ግን የባህሪ አምላክነቱን አላወቁም። ቤተልሔም የተወለደውን ናዝሬት ሲያድግ የነበረውን እድገት ስለሚያውቁ ተሰናከሉበት። ናዝሬት ነው ያደገው። ማንን እየረዳ? አሳዳጊውን አባቱን ተብሎ ተጠርቷል አይደል እንዴ? አሳዳጊው ነው። ዮሴፍን የረዳ ስላደገ የጸራቢው የዮሴፍ ልጅ አይደለም ወይ አሉ። አላወቁትም። እንዳላወቁት መጽሐፍ ቅዱስ በግልጽ ይነግረናል። ሁለት ክፍሎች እናነባለን። የማቴዎስ ወንጌል ምዕራፍ 13 ቁጥር 55 ይቅርታ በጣም ዲያቆን አማረ ታውጣለህ። ማቴዎስ 13 55 ከቁጥር 53 ጀምሮ አንብብ። ኢየሱስም እነዚህን ምሳሌዎች ከጨረሰ በኋላ ይላል ኢየሱስም እነዚህን ምሳሌዎች ከጨረሰ በኋላ ከዚያ ሄደ። ወደ ገዛ አገሩም መጥቶ እስኪገረሙ ድረስ በምኩራቦቻቸው ያስተምራቸው ነበር። እንዲህም አሉ፣ ይህ ጥበብና ታምራት ይህ ከወዴት አገኘው? ይህ የጸራቢው ልጅ አይደለምን? እናቱስ ማርያም ትባል የለምን? ወንድሞቹስ ያዕቆብ፣ ዮሳ፣ ስምዖን ይሁዳም አይደሉምን? እህቶቹስ ሁሉ በእኛ ዘንድ ያሉ አይደሉምን? እንኪያስ ይህን ሁሉ ከወዴት አገኘው? ተሰናከሉበትም። ኢየሱስ ግን ነቢይ ከገዛ አገሩና ከገዛ ቤቱ በቀር ሳይከበር አይቀርም አላቸው። ባለማመናቸውም ምክንያት በዚያ ብዙ ተአምራት አላደረገም። በጣም ጥሩ አያችሁ። ምን አሉበት ይላል መጨረሻ ላይ? ተሰናከሉበት። ወንድሞቹ እነ ያዕቆብ እነ ይሁዳ እነ ዮሳ አይደሉም ብለው የዮሴፍን ልጆች ደረደሩ። ከዛ በኋላ ይሄን ጥበብ ጌታ አገኘው። ምክንያቱም በትምህርቱና በታምራቱ ምን ብለዋል? ተገርመዋል። ግን ይሄንን ታላላቅ ታምራት ያደረገው እሱ ነው። ወዳጆቼ በመጽሐፍ ቅዱስ ክፍል ወይም በትምህርተ እግዚአብሔር ዕውቀት ኃጢአት ተሰረየችልህ ማለት የሚችለው እግዚአብሔር ነው። ካህኑ እኮ እግዚአብሔር ይፍታ ነው የሚለው አይደል? አያችሁ፣ ማን ይፍታ? እግዚአብሔር ይፍታ። በቃ ኃጢአትን ይቅር የሚል እሱ ግን ምን ይላል? ኃጢአትሽ ተሰርዮልሻል። ከቶ ኃጢአት ተሰርዮልሃል የሚል አለን ይላል መጽሐፍ ቅዱስ። ይሄንን አምላክ ይሄንን ጌታ ይሄንን መድኃኒት አይሁድ ምን አሉበት? ተሰናከሉበት። የጸራቢው ዮሴፍ ልጅ አይደለምን አሉ። በመጽሐፍ ቅዱስ በእርግጠኝነት እንድትይዙት እንፈልገው በኢየሱስ ክርስቶስ እንደሱ ያለ አስተማሪ፣ እንደሱ ያለ ታላቅ ጌታ፣ እንደሱ ያለ አምላክ ታላቅ በታላቅ ፍቅሩ ሁሉ እንደሚወደው ሁሉ እንደርሱ የተሰናከለበት መጽሐፍ ቅዱስ ሰው ማንም የለም። በሱ ነው ሰዎች ብዙዎች የተሰናከሉት። በመጽሐፍ ቅዱስ ጥናትም በነገረ መለኮት ትምህርትም በቤተ ክርስቲያናችን ከተደረጉ በርካታ ዓለም አቀፍ ዲቤቶች፣ ክርክሮች፣ ውይይቶች አብዛኛዎቹ ማዕከል የሚያደርጉት በክርስቶስ ማንነት ዙሪያ ነው። ለዚህ ነው ሰዎች ማን ነው የሚሉኝ እያለ ምን የሚላቸው የሚጠይቃቸው። እንደውም በመጽሐፍ ቅዱስ ክፍል ውስጥ አንድ ጊዜ ምንድን ነው ያለው? በእኔ የማይሰናከል ብፁዕ ነው። ኢየሱስ ክርስቶስ የእግዚአብሔር አብ የባህሪ ልጁ የድንግል ማርያም ልጅ የዘላለም አምላክ ነው።
ከሶስቱ አካላት አንዱ ነው። ወልደ ማርያም ወልደ እግዚአብሔር ነው። ይሄንን ማመን ሰው ሲስት ምን ይልበታል ማለት ነው? ይሰናከልበታል። እንዳንሰናከልበት እሱ ይርዳን። በቃ ስለዚህ እዚህ ክፍል ላይ ይሄን አለ። እኔ ሉቃስ 3:23 ላይ ያለው ነው በጣም የሚያስገርመኝ። ሉቃስ 3:23 እኔ ዮሐንስ 8ን አነባለሁኝ። ዮሐንስ 8:19 ላይ ያለውን አነባለሁኝ። ሉቃስ 3:23ን ዲያቆን አማረ ያወጣልናል። ዮሐንስ ወንጌል ምዕራፍ 8 ቁጥር 19 ላይ እንግዲህ አባትህ ወዴት ነው አሉት። ኢየሱስም መልሶ እኔንም ወይም አባቴንም አታውቁም፣ እኔንስ ብታውቁኝ አባቴን ደግሞ ባወቃችሁ ነበር። አባትህ ወዴት ነው ሲሉት እኔንም አባቴንም ምን አትሉም አታውቁም። አይሁድ እኮ በእግዚአብሔር ያምናሉ ብለን እንላለን እንጂ ቴክኒክሊ በእግዚአብሔር አያምኑም። ገብቷቸዋል አይደለ? ምክንያቱም እግዚአብሔር ማለት በእኛ ትምህርት ልዩ ሶስት የሆነው አብ ወልድ መንፈስ ቅዱስ ነው። እግዚአብሔር ምንለው እኮ እኛ ዘለዓለም ሥላሴ ልዩ ሶስት የሆነው ማለት ነው። ስለዚህ እነሱ እግዚአብሔር ብለው አብን እናውቃለን ቢሉ ወልድን ካላወቁ አብንም ከቶ አያውቁትም። አባትህ ማን ነው ንገረን ሲሉት አባቴን አታውቁትም፣ እኔን አታውቁኝምና አባቴንም ምን አትሉትም አታውቁትም አላቸው። ግልጽ ነው የምናገረው። አዎ እውነቴን ነው ምላችሁ። በዚህ ወቅት ይሄን መጽሐፍ ክፍል በማጥናት የምታሳልፉ ሰዎች ታተርፉበታላችሁ። በእምነት ነው የምነግራችሁ፣ ታተርፉበታላችሁ። በትኩረት እየሰማችሁ ትላላችሁ። በቃ ስለዚህ እኔን ደግሜ ላንብበው። ኢየሱስም መልሶ እኔንም ወይም አባቴንም አታውቁም፣ እኔንስ ብታውቁኝ አባቴን ባወቃችሁት ነበር። በቃ ኢየሱስ ክርስቶስን ወልድ ብሎ ያለ አብን አብ ማለት አለበታል። አብን አብ ብሎ የጠራ ኢየሱስ ክርስቶስን ወልድ ብሎ መጥራት አለበት። በቃ እሺ ምን ይላል ሉቃስ 3:23 ኢየሱስም ሊያስተምር ሲጀምር እድሜው 30 ዓመት ያህል ሆኖት ነበር። እንደመሰላቸውም የዮሴፍ ልጅ ሆኖ የኤሊ ልጅ የማቲ ልጅ የሌዊ ልጅ እንደመሰላቸው ምን እንዳላቸው እንደመሰላቸው አያችሁ መሰላቸው። የማን ልጅ? የዮሴፍ ልጅ። የማን ልጅ? የዮሴፍ ልጅ። ስለዚህ እዚህ ክፍል ላይ እንመለሳለን። አይሁድም ከሰማይ የወረደ እንጀራ እኔ ነኝ ስላለ ስለርሱ አንጎራጎሩ። አባቱንና እናቱን የምናውቃቸው የዮሴፍ ልጅ ኢየሱስ አይደለምን? እንግዲህ ከሰማይ ወርጃለሁ እንዴት ይላላሉ? ኢየሱስም መለሰ እርስ በርሳቸው አታንጎራጉሩ፣ የላከኝ አብ ከሳበው በቀር ወደ እኔ ሊመጣ የሚችል የለም፣ እኔም በመጨረሻው ቀን አስነሳዋለሁ። አብ በረድኤት ያቀረበው አባቴ የገለጠለት አባቴ የረዳው ካልሆነ በቀር እኔን የሚያውቀኝ የለም። እግዚአብሔር ደግሞ አስገዳጅ አይደለም። ጎትቶ ይስባል ማለት እንዲያስገድዛል ማለት አይደለም። ሊሰማ የሚወድ አይደል? ሊረዳ የሚወድ ዘፈተ ወይስተ ይላሉ የኛ አባቶች። የወደደ መጥቶ ይጠጣ ከህይወት ውሃው ከቃሉ። ስለዚህ ይሄንን ቃል አላቸው። ቀጥሎ ምን ይላል? እኔ በመጨረሻው ቀን አስነሳዋለሁ አለ። የሚያምንብኝን እኔ በመጨረሻው ቀን በወልድ ያመነ የዘላለም ህይወት አለው እያለ ደግሞ በዮሐንስ ወንጌል ምናምን ስታነቡ በእኔ የሚያምን እኔ በመጨረሻው ቀን አደርገዋለሁ አስነሳዋለሁ እያለ ይላል። በቃ ሙታንን ሁሉ የሚያስነሳው
ይሄ በወልድ ቃልነት የሚነገረው አዋጅ ነው። ንቃ መዋቲ የሚለው ማለት ነው። የሞተ ሁሉ ምን እንዲል እንዲነቃ፣ ልደተ ሙታን መቃብር እንዲሆን የሚያደርገው ክብር ምስጋና ይግባው አምላካችን መድኃኒታችን ኢየሱስ ክርስቶስ። ስለዚህ ምን ይላል ቀጥሎ? ሁሉ ከእግዚአብሔር የተማሩ ይሆናሉ ተብሎ በነቢያት ተጽፏል። እንግዲህ ከአብ የሰማ የተማረ ሁሉ ወደ እኔ ይመጣል ይላል። ሁሉ ከእግዚአብሔር የተማሩ ይሆናሉ። ሰው ከእግዚአብሔር ሲማር ነው የእግዚአብሔርን ነገር የሚያውቀው። እስቲ በሉ በስጋ ዕውቀት፣ በስጋ ምርምር፣ በስጋ ጥናት፣ በስጋዊ ጥናት የእግዚአብሔር ነገር አይታወቅም። የእግዚአብሔር ነገር እምነት ይፈልጋል። መንፈሳዊ ነገር ገርነት ይፈልጋል። ገር ካልሆነ አንድ ሰው የእግዚአብሔር ነገር አያውቅም። የእግዚአብሔር ነገር ፊዚክስ አይደለም። የእግዚአብሔር ነገር ፎርሙላ አይደለም። የእግዚአብሔር ነገር እምነት ይፈልጋል። እምነት የማናየውን የሚያስረዳ ነው። ተስፋ የምናደርገውን የሚያስረግጥ ነው። የእምነት ሰዎች ካልሆን የእግዚአብሔር ነገር አይገባል። የእምነት ሰዎች ካልሆን ነገሮችን ወደ ልባችን ማምጣት እንቸገራለን። አንድ ነገር ልንገራችሁ። አንድ ጊዜ ኢየሱስ ክርስቶስ ደቀ መዛሙርቱን ሰበሰበና ጠየቃቸው። ሰዎች የሰው ልጅ ማን እንደሆነ ይሉታል አሉት። ማቴዎስ 16 ቁጥር 13 ጀምሮ በቂሳሪያ ይሄን ጠየቃቸው። ከዛ በኋላ ምን አሉት? የፊልጶስ ሀገር ማለት ነው፣ በፊልጵስዩስ ቂሳሪያ የሚላል። ከዛ ግማሾቹ ኤርሚያስ ነው ይሉሃል፣ ግማሾቹ ከነቢያት አንዱ ነው ይሉሃል፣ ግማሾቹ እገሌ ኤልያስ ነው ይሉሃል አሉት። እናንተ ማን እንደሆንኩ ትላላችሁ ሲላቸው ስምዖን ጴጥሮስ እጁን አወጣና አንተ ክርስቶስ ወልደ እግዚአብሔር ሕያው አለው። አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ አለው። ይሄ ቃል ግሩም ቃል። ይሄ ቃል አለት የተባለው ቃል ይሄ ነው። የቤተ ክርስቲያን መሰረት የተባለው ቃል ይሄ ነው። ቤተ ክርስቲያንም የጸናቸው የተመሰረተችው በዚህ ቃል ነው። ቤተ ክርስቲያን ክርስቶስ የሕያው እግዚአብሔር ልጅ ብላ ምን የምትላት የምታመናት። በቃ ከዛ በኋላ ጌታ ምን አለው? የዮና ልጅ ስምዖን ይህንን ስጋና ደም ምን ማለት ነው? ስጋና ደም ማለት ከሰው አልተማርከውም። ተማረም እግዚአብሔር ይባርክሽ። ስጋዊ ደማዊ ዕውቀት አልገለጠልህም ማለት ነው። እስቲ በሉ በቃ ስጋዊ ደማዊ ዕውቀት የሆነ ነገር ኦብዘርቭ አድርጎ የሆነ ነገር አይቶ ነው የሚናገረው። ትምህርቱን አይተው ኤልያስ ነህ አሉት። ምኑን አይተው ኤርሚያስ ነህ አሉት ነው የሚለው ትርጓሜ ላይ አያችሁ። እነሱ ያመሳሰሉበት ነገር እኮ አላቸው። ግልጽ ነው ማወራው። የእግዚአብሔር ዕውቀት ግን እንደዚህ አይደለም። ስጋና ደም የሚገልጠው ዕውቀት ነው ያ። የእግዚአብሔር መንፈስ ግን ለጴጥሮስ ምን አደረገለት? ገለጠለት። እግዚአብሔር ይግለጥላችሁ፣ ራስን ግለጥልኝ በሉት። አዎ በዚህ አጋጣሚ በመጽሐፍ የተጻፈው እኛ የምንሰብከው ምን የምንለው እግዚአብሔር እርሱ ራሱን የገለጠልን ያህል ብቻ ነው። እግዚአብሔር ከዚህ ዕውቀት በላይ ነው። ከዚህ መረዳት በላይ ነው። መንፈስ ቅዱስ ለነቢያት የገለጠውን፣ መንፈስ ቅዱስ ለሐዋርያት የገለጠውን፣ መንፈስ ቅዱስ በየዘመናቱ ለነበሩ ለሊቃውንት ለመምህራን የገለጠውን ነው። እግዚአብሔር አይደረስበትም። አያችሁ። ስለዚህ ስጋና ደም አይደለም የገለጠልህ። ይሄን የገለጠልህ የማን መንፈስ አለው? የአባቴ መንፈስ ነው የገለጠልህ። መንፈስ ቅዱስ ከሳቲ ይባላል። መንፈስ ቅዱስ ምን ይባላል? ምን የሚያደርግ ማለት ምስጢር የሚገልጥ ከሰተ ብሎ ገለጠ ማለት ነው። መንፈስ ቅዱስ ገላጭ ነው። የሚያብራራ የሚተረጉም የሚያስረዳ ማለት ነው። መንፈስ ቅዱስ
መንፈስ ቅዱስ ነው የገለጠልህ እንጂ ስጋና ደም አይደለም ማለት። ስለዚህ ሰዎች ሁሉ ከምን ከእግዚአብሔር የተማሩ ይሆናሉ የሚለው ነጥብ ያየን ነው። ሰዎች ሁሉ ከማን ከእግዚአብሔር የተማሩ ይሆናሉ ሚለውን ያየን ነው። ሌላ የሐዋርያት ሥራ ምዕራፍ 2 ላይ ሰዎች ከእግዚአብሔር ሲማሩ አይታችኋል አይደል? ምን ትዝ ይላችኋል? የሐዋርያት ሥራ ምዕራፍ 2 ላይ በበዓለ 50 በሚባለው በዓል ቀን መንፈስ ቅዱስ በማን ላይ ወረደ? በሐዋርያት ላይ ወረደ። አዲስ ቋንቋ መናገር ጀመሩ። ከማን ተማሩ? ከመንፈስ ቅዱስ ተማሩ፣ ከእግዚአብሔር ተማሩ። እነኛን ሁሉ ቋንቋ የገለጠላቸው ማን ነው? መንፈስ ቅዱስ ነው። የሐዋርያት ሥራ ምዕራፍ 10 ላይ ሄዱና አንብቡ። በቃ እነ ቅዱስ ጴጥሮስ ሲያገለግሉ መንፈስ ቅዱስ በሰዎች ሁሉ ላይ ወረደ፣ ሁሉም በአዲስ ቋንቋ መናገር ጀመሩ እያለ ይናገር። ስለዚህ ምስጢርን የሚገልጥ ጥበብን የሚገልጥ ዕውቀትን የሚገልጥ ማን ነው? መንፈስ ቅዱስ ነው፣ እግዚአብሔር ነው። ስለዚህ እናንተ በስጋ ዕውቀት ነው የማርያም ማን የዮሴፍ ልጅ ነው ያላችሁኝ እያላቸው እኮ ነው። ገብቷችኋል? እናንተ በስጋ ዕውቀት የማን ልጅ? የዮሴፍ ልጅ። ይቅርታ የማን ልጅ? የዮሴፍ ልጅ። እኔ ግን ከዘላለም የአብ ባህሪ ልጅ ነኝ፣ በላይ በሰማይ ከእግዚአብሔር አብ ያለ እናት፣ በታች በምድር ከድንግል ማርያም ያለ አባት የተወለድኩት ነኝ። ይሄን ደግሞ የሚያብራራው ይሄን ደግሞ የሚገልጠው ሰው አይደለም። ማን ነው? መንፈስ ቅዱስ ነው። ይሄን የሚያስረዳው መንፈስ ቅዱስ ነው። ይሄን ዕውቀት የሚሰጠው መንፈስ ቅዱስ ነው። ሰዎች ሁሉ ከእግዚአብሔር የተማሩ ይሆናሉ ተብሎ እንደተጻፈ ይላል ኢሳይያስ 54 ላይ ያላል ይሄ ቃል። ኢሳይያስ 54 ቁጥር 13 ላይ ዲያቆን አማረ ያንብብልን ለመጨመር። ሁሉ ከእግዚአብሔር የተማሩ ይሆናሉ ተብሎ በነቢያት ተጽፏል አላያችሁ? ወደ ተወሰደን ሳናነበው እንዳንቀር ወደ ተወሰደን ወደ ማን አሁን አልኳችሁ? ወደ ኢሳይያስ ወሰደን። አያችሁ? ኢሳይያስ ጽፎታል። ምን ብሎ ጻፈው? 54 13 ትንቢተ ኢሳይያስ ምዕራፍ 54 ቁጥር 13 ልጆችሽም ሁሉ ከእግዚአብሔር የተማሩ ይሆናሉ፣ የልጆችሽም ሰላም ብዙ ይሆናል በጽድቅ። ልጆችሽ ሁሉ ከማን በሉልኛ? ልጆችሽ ሁሉ በሉ ከማን? ከእግዚአብሔር የተማሩ ይሆናሉ። ከእግዚአብሔር እንማር። ከማን? ከእግዚአብሔር። ቅዱስ ጳውሎስ በቀደመው ስሙ ሳውል ይባል ነበር አይደለ? ከሰው ተምሮ ነበር። በእርግጥም ኦሪትን ተምሮ ነበር። ከማን? ገማልያል ከተባለው ከታላቁ የሕግ መምህር እግር ስር ተምሮ ነበረ። በጣም ተምሮ ነበር፣ አጥንቶ ነበር፣ ተመራምሮ ነበር። ከዛ በኋላ በዚህ ዕውቀት ያለውን ቅዱስ ጳውሎስን ወይም ሳውልን በቀድሞ ስሙ ደማስቆ ላይ ጌታችን አገኘው። የሐዋርያት ሥራ ምዕራፍ 9 ላይ ከዛ በኋላ ራሱን ገለጠለት። ማነህ አለው። አንተ የምታሳድደኝ እኔ የናዝሬቱ ኢየሱስ ነኝ አለ። ታዲያ ጳውሎስ ከሱ እንደተማረ ተረዳና ምን አለ? ራሱን በገለጠልኝ ጊዜ አለ ከስጋና ከደም አልተማከርኳል። በቃ ለመውጣት ከማን? ከስጋና ከደም አልተማከርኩም። ከስንት ዓመት በኋላ ሄጄ ስመው እናገኘዋቸዋል። ገብቷቸዋል። ወደ ኢየሩሳሌም ሄጄ በኋላ ነው ያገኘዋቸው። እነማንን? እነ ጴጥሮስን የሐዋርያት ሥራ ስታጠኑ። በኋላ መጀመሪያ ግን ከማን ተማርኳለ? ከራሱ ምን አደረገልኝ? ገለጠልኝ አለ። እግዚአብሔር ይግለጥላችሁ። ጸልዩ፣ ግለጥልኝ፣ የቃልህን ዕውቀት ግለጥልኝ፣ አስተምረኝ፣ ካንተ የሆነውን አስተምረኝ። በቃ በነቢያት አፍ ትናገር ያስተማርከውን
በኋላም በሐዋርያት ትምህርት ያጸናኸውን የቀናውን ጎዳና አባቶቻችን ደግሞ ከሐዋርያት ተቀብለው ሐዋርያነ አበው የሚባሉ ታውቃላችሁ አይደል? በቃ ርቱዓነ ሃይማኖት የአባቶች ሥራ እላ ያረቱ ፍኖተ ጽድቅ ነው ወይም እላ ያረቱ ፍኖተ ሃይማኖት። የጳጳሳት ሥራ የአስተማሪዎች ሥራ የሃይማኖትን ጎዳና ምን ያደርጉ የሚያቀኑ በቃ የኛ ሥራ እሱ ነው። ዋና ሥራችን እኮ እዚህ ወንበር ላይ መቀመጥ አይደለም የኛ ሥራ። ይሄ አይደለም እኮ የኛ ሥራ። እኔ አንዳንዴ እፈራለሁ እዚህ ላይ ስቀመጥ፣ እውነቴን ነው የምላችሁ። እሱ አይደለም። ወንጌል ማስተማር ነው ዋናው ቀዳሚው ሥራችን። ሰዎችን ሁሉ ወደ ንስሐ መምራት ነው ትልቁ ሥራችን። ሰዎች ስጋውን እንዲበሉ ደሙን እንዲጠጡ ንስሐ እንዲገቡ ማድረግ ነው ትልቁ ሥራችን። በቃ ስለዚህ የተወደዳችሁ ክርስቲያኖች በርቱ፣ ከእግዚአብሔር እንድትማሩ መንፈስ ቅዱስ እንዲገልጥላችሁ መንፈስ ቅዱስ እንዲያስተምራችሁ እንዲያስተምረን ሁላችንን ፈቃዱ ይሁንልን። ቶሎ ቶሎ እንሂድና እናቆማለን። አጭር ነጥቦች ነው የምናነሳው። ከዛ በኋላ ምን ይላል? አብን ያየ ማንም የለም ከእግዚአብሔር ከሆነ በቀር ይላል። አብን ያየ ማንም የለም ከእግዚአብሔር ከሆነ በቀር እርሱ አብን አይቷል። አብን ያየ ማንም የለም ይላል። ከእግዚአብሔር ከሆነ በቀር ያለው ከእግዚአብሔር ሆነ በቀር ብሎ የጠራው ወልድን ነው። አያችሁ? አብን ያየ ማንም የለም ከማን? ከእግዚአብሔር ከሆነው ከማ በቀር ማለት ነው፣ ከወልድ በቀር። አያችሁ? ለዚህ ነው እግዚአብሔርን ያየው ከቶ አንድስ እንኳ የለም በእቅፉ ያለ ይላል። ውስተ እጽኑ ማለት ነው የሚተካከለው ማለት ነው። ይሄ ማለት ነው ከዚህ ትከሻው ከትከሻው የሚተካከለው። ዘእሩይ ምስለ አብ በመለኮቱ አይደለም ምን ነው? በመለኮቱ ከአብ ጋር ምን የሚል የሚስተካከል አንድ የሆነ ማለት ነው። በቃ ስለዚህ እሱ ምን አደረገልን? ገለጠልን። እንደው ማን ነው ስንለው እኔን ያየ አብን አይቷል አለን አይደለ? ፊልጶስን እንደውም እስከ ዛሬ አታቀኝም ብሎ ወልድን ማየት ማንን? ስለዚህ እግዚአብሔርን ማንም ያየው የለም። ተገልጦ አየ ነው። ከመቤታችን ተወልዶ አየ ነው። በቃ ከድንግል ማርያም ተወልዶ አየ። ያ ከድንግል ማርያም የተወለደው ነው ስለ አባቱ ምን ያደረገን የነገረን ያስተማረን እሱ ነው። ከዛ ቀጥሎ ወደ አዲስ ነጥብ እንሄዳለን። አብን ያየ ማንም የለም ከእግዚአብሔር ከሆነ በቀር እርሱ አብን አይቷል። እውነት እውነት እላችኋለሁ በእኔ የሚያምን የዘላለም ሕይወት አለው። ደስ አይልም? ይሄ ቃል በቃ እየነገራቸው ነው። ለአይሁድ ቢዋጥላቸውም ባይዋጥላቸውም አሁን ጠንከር አድርጎ ምን እያላቸው ነው? እየነገራቸው ነው። በእኔ የሚያምን የዘላለም ሕይወት አለው። የሕይወት እንጀራ እኔ ነኝ። አባቶቻችሁ በምድረ በዳ መናን በሉ ሞቱም። ሰው ከእርሱ በልቶ እንዳይሞት ከሰማይ የወረደ እንጀራ ይህ ነው። ከሰማይ የወረደው እንጀራ እኔ ነኝ። ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል። እኔም ስለ ዓለም ሕይወት የምሰጠው እንጀራ ስጋዬ ነው አላቸው። ከዚህ በኋላ አይሁድ የበለጠ እየተቆጡ ነው የሚሄዱት። አያችሁ? የሕይወት እንጀራ እኔ ነኝ። አባቶቻችሁ በምድረ በዳ መናን በሉ፣ ነገር ግን ምን አሉ? ሞቱ። እስራኤል ከግብጽ ሲወጡ ቁጥራቸው ከ600 ሺህ በላይ ነበረ። ኒው ጄነሬሽን ነው ወደ ከነዓን የገባው። ኢያሱና ካሌብ ነው የገቡት። ምን ነው እና አዲሱ ትውልድ ነው የገባው። አብዛኛው የት ነው የቀረው? በምድረ በዳ ነው የቀረው። በምድረ በዳ ነው የቀረው። መሪያቸው ሙሴ እንኳን ምን አላለም? በሩቅ ነው። ስለዚህ እነሱ ያንን እንጀራ በሉ፣ ተስፋይቱን ምድር ከነዓንንም አላዩም። ቢያዩም እነሱ ከነዓንን ወረሱ። እናንተ ግን የማታልፈውን
ትወርሳላችሁ። እነርሱ በሉ ተራቡ፣ በየመንገዱ ቀሩ፣ በየምድረ በዳ ወደቁ። እናንተ ግን መከራ ዓለምን ፈተና ዓለምን አልፋችሁ ወደ እግዚአብሔር መንግስት ትገባላችሁ። ስለዚህ ስንቶቻችሁ ወደ እግዚአብሔር መንግስት የሚያስገባውን ስጋውን ደሙን እለት እለት ትበላላችሁ ትጠጣላችሁ ነው ጥያቄው። ደግሞ አንዱ ይዛችሁ የምትሄዱት የቤት ስራ ስንቶቻችሁ አዎ በቃ ምንም ሌላ የቀረ ነገር የለም። ስጋውን መብላት ነው፣ ደሙን መጠጣት። አስምሩበት፣ ቦልድ አድርጋችሁ የምታሰምሩበት አስምሩበት። የቤት ስራም አድርጋችሁ ይዛችሁ ትሄዱ። ስጋውን መብላት ደሙን መጠጣት። አባቶቻችሁ ምድረ በዳ ነው የቀሩት፣ ድጋሚ ተርበዋል፣ ተጠምተዋል። እናንተ ብሉ ጠጡ፣ አትራቡም አትጠሙም። ቶሎ ሄጄ ልጨርስ ዛሬ ያስኩትን ነጥብ። ከሰማይ የወረደ ሕያው እንጀራ እኔ ነኝ። ከሰው ከዚህ እንጀራ ቢበላ ለዘላለም ሕይወትን ለዘላለም ሕይወት የምሰጠው እንጀራ ስጋዬ ነው አላቸው ይላል። ሕያው እንጀራ የሚል ቃል ነግሯቸዋል። ምን እንጀራ? ሕያው እንጀራ። ሕያው እንጀራ ተበልቶ የሚያስርበው አይነት አይደለም። ሕያው እንጀራ እኔ ነኝ ብሏቸው። በቅዳሴ ሰዓትም ምንድነው የምንለው? አንቲ ውእቱ መሶበ ወርቅ አይደለም የምንለው? በውዳሴ ማርያም እንደዛ ነው የምንለው። እንተ ውስቴታ መና ህቡ ህብስት ዘወረደም ሰማያት ወሃበ ሕይወት ለኩሉ ዓለም ሰአሊ ለነ ቅድስት ውዳሴ ማርያም ላይ በቃ ለሰው ሁሉ ሕይወትን የሚሰጠው የዘላለም መንግስት የሚያወርሰው መብልዐ ጽድቅ የሆነው የነፍስ መብል የሆነው የስጋ ቁስል መድኃኒት የሆነው የሕይወት እንጀራ እሱ ነው። ቁጥር 54ን ብቻ አንስቼ አቆማለሁ። ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው። በዚህ ጉዳይ ላይ በየዕለቱ ስለምትሰሙ ብዙ ነጥብ እንደ አዲስ መጨመር አልፈልግም። ግን ስጋውን ብሉ፣ ወጣቶችም ብሉ፣ ማዕከላውያንም ብሉ፣ አረጋውያትም ብሉ። ሁላችንም ስጋውን እንድንበላ ደሙ እንድንጠጣ ንስሐ እንድንገባ መድኃኔ ዓለም አምላካችን እግዚአብሔር በቸርነቱ ሁላችንን ይርዳን፣ ይቆየን። ዲያቆን አማረ መዝሙር ያቀርብ አንድ ሰው ካለ ዘማሪት ሄደን ካለች ብታቀርብልን እሷም ዛሬም ደስ ይለናል። ካለች ከሌለ ማጠቃለያ የቃሉን አጽንኦት መልእክት አስተላልፈህ ወደ አባታችን